ከትግራይ ክልል የደህንነት ስጋት አለባቸው ተብለው ከተለዩ 8 ምርጫ ክልሎች ድጋሚ ቆጠራና ድጋሚ ምርጫ ከሚደረግባቸው ውጪ በመላው ኢትዮጵያ ግንቦት 24 ቀን በተካሄደው 7ኛ ጠቅላላ ምርጫ የብልጽግና ፓርቲ ለፓርላማ በተወዳደረባቸው ወንበሮች ከአንዱ በስተቀር በሁሉም አሸንፏል። ብልጽግና ባልተወዳደረባቸው ወንበሮች ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 13፣ የአማራ ንቅናቄ አብን 6፣ ነጻነትና እኩልነት ፓርቲ 3፣ የኢትዮጵያ ዴሞክራሲያዊ ኃይሎች ንቅናቄ 3፣ ትብብር ለኢትዮጵያ አንድነት 2 እና የግል ተወዳዳሪዎች 8 ወንበሮችን አሸንፈዋል። ይህም ካለፈው ከ6ኛው ሀገራዊ ምርጫ የተሻለ ቁጥር ያለው ወንበር ተፎካካሪዎች እንዲያገኙ አድርጓል። በእርግጥ ሂደቱን ወይንም ብልጽግና ፓርቲ ለተፎካካሪ ፓርቲዎች የተዋቸውን ወንበሮች በተመለከተ አንዳንዶች ይህ የምርጫ ሂደትን ፉክክር የሚያሳጣ ነው፣ ዲሞክራሲንም የማያለማምድ ነው በሚል ተችተውታል። ወንበር ያገኙ ፓርቲዎችና የግል አሸናፊዎችስ ለዚህ ምላሻቸው ምን ይሆን? ከተፎካካሪ ፓርቲዎች ከፍተኛ ቁጥር ያለው ወንበር ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። አቶ ንጋቱ ወልዴ ደግሞ የፓርቲው ምክትል መሪ ናቸው። እሳቸው ትክክለኛው አካሄድ ሁሉም ማለትም ተፎካካሪውም ሆነ ገዢው እኩል የሚወዳደሩበት የምርጫ ስርዓት ነው ይላሉ። ግን በኢትዮጵያ እስከታች ድረስ ያለው መዋቅር ያን ማድረግ ስለማያስችል እነዚህ ወንበሮች ለተፎካካሪዎች የተለቀቁበትን ሁኔታ እንደሚደግፉ አስረድተዋል። ይህ እንዲደረግም ፓርቲያቸው ለበርካታ ጊዜያት ሲሰራበት መቆየቱን አስረድተዋል። ዴሞክራሲያዊ ስርዓት በተሻለ ሁኔታ ለማስኬድ ከመፍጠር አንጻር ዋነኛው ነገር ስፔሱ ፖለቲካል ስፔሱ የመጫወቻው ሜዳ ሌቭል ማድረግ ገዢው ፓርቲ የሚጠቀምባቸው አንዳንድ የጥርነፋ አካሄዶች በተለያዩ የህብረተሰብ ክፍሎችን በመጠቀም የሚሄድባቸው አካሄዶችን ቢተው የበለጠ ፖለቲካል ስፔሱ ፍሪ ምርጫ ለማድረግ ለመወዳደር እድል ይሰጥ ነበር። ተመራጩ እንትን እሱ ነው። ነገር ግን እሱ በሌለበት ሁኔታ እንዲህ አይነት የፖለቲካዊ እርምጃ መውሰዱ እንደ ፖዚቲቭ ነው የምንወስደው እኛ። ሌላው ብልጽግና ፓርቲ ባልተወዳደረባቸው ምርጫ ክልሎች 6 ወንበሮችን ያገኘው የአማራ ብሔራዊ ንቅናቄ አብን ፓርቲ ነው። የፓርላማ ወንበር ካገኙት ውስጥ ደግሞ አቶ ጣሂር መሐመድ አንዱ ናቸው። አቶ ጣሂር መሆን የነበረበት ለሁሉም ምቹ የሆነ መወዳደሪያ እንጂ አለመወዳደር እንዳልሆነ አስረድተዋል። ነገር ግን ያ መሆን ስላልቻለ መንግስት የወሰነው ውሳኔ ወይንም ራሱን ከተወሰኑ የምርጫ ክልሎች ማግለሉ ተገቢ ነው የሚለውን ሀሳብ ይደግፋሉ። በመደበኛ ሁኔታ መሰራት የነበረባቸው የዲሞክራሲ ግንባታ ሂደት ሊያሳልጡ የሚችሉ ፕሮሰሶች መኖር ነበረባቸው። which is unfortunate ያን አልተሳካም። ያን ባልተሳካበት ሁኔታ ግን በእንደዚህ አይነት መንገድ ደግሞ የተመረጡ ቦታዎችን ተፎካካሪዎቹ ይወዳደሩባቸውና በተወሰነ መንገድ ቢሆን ቫሪቲ ይኑር ተብሎ የተወሰደው አማራጭ ከሞላ ጎደል ለኔ ካምቦኑን የማየው ቢቻል ቅድም እንዳልኩ የመጀመሪያው ነው መሆን የነበረበት። ራሳቸው ፖለቲካ ፓርቲዎች ገዢው ፓርቲ ቦታዎችን መልቀቅ ሳይጠበቅበት በአገሪቱ ባሉ ሁሉም መቀመጫ ወንበሮች ላይ ፉክክሮች የተደረጉ መደበኛ የፉክክር ሂደቶችን ማሳለፍ። በአዲስ አበባ ከተማ በግል ተወዳድረው አንድ የፓርላማ ወንበር ያገኙት ዶክተር አበበ ገመቹ በበኩላቸው ብልጽግና ፓርቲ ያልተወዳደረው እኛ እንድናሸንፍ አይደለም ይላሉ። እሳቸው ወንበር ስጡኝ ወይንም አትፎካከሩኝ አላልኩም ሲሉ አክለዋል። ብልጽግና ለተቃዋሚ ፓርቲዎች ነው ቦታውን የለቀቀው የሚባለው ነገር እኔ ትንሽ እሱን ሀሳብ አልገዛውም። እኔ እንደኔ ግንዛቤ ለምሳሌ እኔ የተወዳደርኩበት ቦታ ላይ ልቀቁልኝም አላልኩም። ይወዳደሩ አይወዳደሩ ማቆም ነገር ለምን አሁን መጨረሻ ላይ ስንረዳ ብልጽግና እዛ ላይ አላቀረበም ሲባል እንግዲህ ሁሉም ፓርቲዎች የነበሩበት ቦታ ነው። አጋጣሚ ምርጫው ላይ ብልጽግና ከኔ ጋርም ተወዳድሮ ሊሆን ይችላል፣ ቢወዳደር ሊያሸንፍ ይችላል፣ ሊሸነፍም ይችላል ብዬ አስባለሁ። ግን ብልጽግና ሆን ብሎ ነው ወንበር የለቀቀው የሚባለው እንደኔ ግን የተወዳደርኩበት ቦታ ነው። አሪፍ ነው፣ ተወዳደርኩኝ፣ አሸነፍኩኝ። በእኔ ቦታ ደግሞ ከብልጽግና ውጭ ሌሎች በጣም ተፎካካሪ የሚባሉ ፓርቲዎች ተወዳድረው አልተሳካላቸውም። ይሄ እንግዲህ የህዝቡ ጉዳይ ነው ማለት ነው። ብልጽግና ባልተወዳደረባቸው ምርጫ ክልሎች ተወዳድረው ያሸነፉ ተፎካካሪ ፓርቲዎች ወንበር ተለቆላቸው ስለሆነ ምክር ቤት የገቡት ብልጽግና ፓርቲ የሚያወጣቸውን ህጎችና ፖሊሲዎች የመተቸት ድፍረት አይኖራቸውም የሚል ቅሬታ ከተለያዩ አካላት ይቀርብባቸዋል። ይህንንስ ፓርቲዎች እንዴት ያዩታል? የኢዜማው ምክትል መሪ አቶ ንጋቱ ሲመልሱ የዚህ ክርክር አቅራቢዎች በስጦታ የተገኘ ነው የሚሉ ናቸው። እኛ ይህንን አንቀበለው። ስለዚህ የሚነሱ ሀገራዊ አጀንዳዎች ላይ የሚያሸማቅቀንም ምንም ጉዳይ አይኖርም። ሀገራዊ ጉዳይ ላይ ከዚህ በፊት ስንሰጣቸውም የነበሩ አስተያየቶች ሁሉ ዝም ብለን አስተያየት ለመስጠት ብቻ ወይ ደግሞ ለመቃወም ብቻ አይደለም ስናደርግ የነበር። የምንሰጣቸው ሐሳቦች ዝም ብሎ ሐሳብ ብቻ አይደለም። ኦልተርኔቲቭ አማራጮችን እያቀረብን ሁለት ነገሮች አሉ። በሀገራዊ ጉዳዮች ላይ የሚያስተባብሩን ጉዳዮች አሉ። ከማንኛውም ጋር ከገዢው ፓርቲ ብቻ ሳይሆን ከሌሎችም ተፎካካሪ ፓርቲዎች የኢትዮጵያን ሁኔታ የኢትዮጵያን ስትራቴጂክ ጥቅም በሚወስኑ ጉዳዮች ላይ ከገዢው ፓርቲ
ከተፎካካሪ ፓርቲዎችም ጋር ተባብረን ነው የምንሰራው። ነገር ግን የፖሊሲ ጉዳዮች ላይ አማራጮቻችን አቀረብን፣ መራጩ የሚመርጠውን መርጧል። ስለዚህ በፓርላማም ይሁን በክልል ምክር ቤቶች በሚቀርቡ ሀገራዊ አጀንዳዎች ላይ ካቀረብናቸው የፖሊሲ አማራጮች ጋር በመነሳት እንዲሁም ወቅቱ ከሚያመጣቸው አጀንዳዎች ጋር በመነሳት አቋማችንን በግልጽ ሳንፈራም ሳናፍርም የምናቀርብ ነን። ስለዚህ ያኔ ጀጅ እንደረግ ነው የምንለው። አቶ ጣይር በበኩላቸው ይህ ትችት አንዱ የስም ማጥፊያ መንገድ ነው ሲሉ ይወቅሳሉ። በመቀጠል እንደ ተፎካካሪ ፓርቲ ግን ገዢው ፓርቲ ከኛ ጋር አልተወዳደረም በሚል ለህዝብ የማይበጁ ፖሊሲዎች አሊያም ህጎች ሲወጡ እጃችንን አጣጥፈን እንቀመጣለን ማለት እንዳልሆነም መታወቅ አለበት ብለዋል። ይህ ማለት ደግሞ አለው ለማለት ያክል ሁሉንም መቃወም ማለት እንዳልሆነም በማከል እነዚህ ሰዎች የህዝብ ጥያቄ አይቃወሙም፣ አያነሱም፣ ፖሊሲ ክርክር አያረጉም የሚሉት ራሱ ምን ነጥቦች ናቸው? ለምሳሌ እኔ የዚህ ሀገር የብሔራዊ ጥቅም ጉዳይ የኔም አጀንዳ ነው። እንደ ገዢው ፓርቲ የብሔራዊ ጥቅምን ጉዳይ የሚያስከብሩ አጀንዳዎችን ስላነሳ ነሰሰርሊ ገዢው ፓርቲ ስላነሳና እኔ ተቃዋሚ ስለተባል የግዴታ ተቃዋሚ እንድባል በዚህ ነጥብ ላይ መከራከር አይጠበቅብኝም። በምክር ቤት ወይም በገዢው ፓርቲ ሰዎች ሲቀነቀን ብንሰማ፣ ሪፖርቶች ላይ ትክክል ያልሆኑ ነገሮች፣ እቅዶች ላይ ፋላፊዎች ብናይ፣ መሰል ጉዳዮችን በእቅድና ሪፖርት አይደለም የምትገናኘው መጀመሪያ፣ ከዚያ ደግሞ ኢምፕሊመንት በሚደረጉ ጉዳዮች ዙሪያ ነው። እነዚህን ጉዳዮች በደንብ ፊልተር አድርጎ ውይይት፣ ክርክር ማንሳት ከኛ ይጠበቃል። እሱም ደግሞ ስንገባ ነው የምናየው የሚለውን የመጀመሪያውን መልስ አመጣልሃለሁ። ነሰሰርሊ ግን ይቃወማሉ ሰዎችን እንዲያጨበጭቡ ወይም ችርስ እንዲያባብሉ በሚያደርግ መንገድ ግን የኢትዮጵያ ህልውና በሚወስኑ ትልልቅ መድረኮች ላይ እንደዚህ አይነት ተውቶችን ይዤ እንደማልገባ በግሌ ከወዲሁ እንዲታወቅ እፈልጋለሁ። ግንቦት 24 ቀን በተካሄደው 7ኛው ሀገራዊ ምርጫ ከ6ኛው ሀገራዊ ምርጫ የተሻለ ወንበር ተፎካካሪ ፓርቲዎች አግኝተዋል። ይህ እንዲሆን ደግሞ መንግስት አስቀድሞ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ ከወራቶች በፊት በፓርላማ ላይ ምርጫን አስመልክተው ባደረጉት ንግግር አስረድተዋል።